ሰላም ሰላም ቤተሰብ ተመልካቾቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? በያላችሁበት ሰላማችሁ ይብዛ ጓደኞቼ። ዛሬም አዲስ ነገር መጥቻለሁ። ስለ ቤይሩት ማለት ነው። ያው ቤይሩት፣ ዱባይ፣ ሁሉም አረብ ሀገር ያላችሁ እህቶቼ ትከታተሉኛላችሁ። እንደ መረጃ ከሁላችሁም ያው የሚጠቅም ነገር እሰማለሁ ሁሌም ማለት ነው። ከሁሉም አረብ ሀገር የትኛው አረብ ሀገር ጥሩ ነው የሚለው ነገር ያው አረብ ሀገር ነው። ልዩነት የለውም። ግን ያው ሁሉም ሀገር እንደየሰዎቹ እንደየቤቱ ይለያያል እና ቤሩት በእርግጥ ሰዎቹ በጣም መልካም ናቸው። ማዳሞቹ ጥሩ ናቸው። ዞሮ ዞሮ እኛ ጥሩ እስኪሆንን ድረስ እነሱ ለእኛ መጥፎም ይሆናሉ ብዬ አላስብም። እኛ ደግሞ ለተሻለ ነገር ነው ገንዘብ ፍለጋ እስከሄድን ድረስ እስከ ለፋን ድረስ ደህና ነገር ነው ማግኘት ያለብንና በቤሩት በጣም በሚገርም ሁኔታ እኔ እንጃ ወደዛ የምትልኩ ደላላዎች ነፍሳቸው አይማር። ሌላ እኔ ምንም አልልም። አንደኛ ነገር ያው መረጃ የሌላቸው ልጆች ናቸው ወደዛ የሚሄዱት። ሌላ አረብ ሀገር ይሄዱ ምናምን በዚህ በትንሽ ደሞዝ ወደዛ ይሄዳሉ ብዬ አላስብም። ምክንያቱም የክፍለ ሀገር ልጆች ማንኛውም ለነሱ አረብ ሀገር ከተባለ በቃ ምንም አይነት መረጃ የላቸውም እና ዝም ብሎ መሄድ ነው። አንዷ 150 አለችኝ፣ አንዷ ደግሞ 120 በ120 ዶላር 4ኛ ዓመቴን ይዤዋለሁ አለች። እኔ እሺ ችግር የለውም 2 ዓመት እንኳን ሰራችሁ ከዛ በኋላ አትነቁም እህቶቼ? እንዴት ማለት አታስቡም? ልፋታችሁስ አይገባም ማለት ትሰማላችሁ። በሶሻል ሚዲያ የትኛው አረብ ሀገር ስንት ደሞዝ ምናምን ስለ ደሞዝ ትሰማላችሁ። እንዴት ዝም ብላችሁ እንዴት አስቻላችሁ? የእውነት እና እባካችሁን ንቁ። እሺ አንዴ ገባችሁ ኮንትራታችሁን ከጨረሳችሁ በኋላ ሀገር መቀየር ነው ያለባችሁ። እስከ ሰራችሁ ድረስ ጉልበታችሁ እስከ ባከነ ድረስ ደህና ነገር ነው ማግኘት ያለባችሁ። እና በጣም ቤሩት በደሞዝ በጣም ዝቅተኛ የሆነ ሀገር ነው። እኔ ለእኔ 10 እጅ ጆርዳን ነው። ጆርዳን ያው ምናልባት ያው ክፉ ማዳም ልታጋጥማችሁ ሰዎቹ እርኩስ ናቸው። ግን ተጨቃጭቃችሁም ቢሆን ደሞዛችሁ ትቀበላላችሁ። ከጆርዳን እና ከዱባይ ይቅርታ ቤሩት ስታነጻጽሩ ቤሩት በጣም ደሞዙ የሞተ ነው እህቶቼ። ወደ ጆርዳን ነው የእውነት። ምናልባት መጥፎ ቤት ሊያጋጥማችሁ ይችላል። ፈጣሪ ካለ ደግሞ ጥሩ ሰው ያጋጥማችኋል እና ካልተመቻችሁ ደግሞ መቀየር ትችላላችሁ። እና ምን ለማለት ፈልጌ ነው፣ ወደ ቤሩት አትሄዱ። አረብ ሀገር ሞልቷል። የእውነት ደሞዛቸው በጣም የሞተ ነው። ብዙ ጊዜ እሰማለሁ ደሞዛቸው ከ150 እኔ አላቅም ውጭ የሚሰሩ ምናምን ብዙ አመት እንደዚህ ቀልጣፋ የሆናችሁ የተሻለ ነገር የሚከፈላችሁ ሊኖራችሁ ይችላል። ግን ከአንዴም 2 3 150 እችኛው ደግሞ 4ኛ ዓመት ጭራሽ በ120 ዶላር ማለት ነው። እባካችሁን እህቶቼ እንዴት መረጃ እየሰማችሁ ሶሻል ሚዲያ እየተጠቀማችሁ ቢያንስ 2 ዓመት ኮንትራታችሁን ከጨረሳችሁ በኋላ አገራችሁ ገብታችሁ መቀየር አትችሉም ወይ? ዝም አትብሉ፣ አንድ ቦታ አትተኙ። የእውነት 24 ሰዓት እየለፋችሁ እስከለፋችሁ ድረስ ጊዜያችሁ ጉልበታችሁ እስከ ባከነ ድረስ በደህና ነገር ነው መስራት ያለባችሁና ከጆርዳን ጋር ሲነጻጸር በተአምር ቤይሩትና ጆርዳን ይለያያል ደሞዛቸው። እንዴ ይለያያል በደንብ እንጂ ምንም ጥያቄ የለውም። አይ አንዳንዶቹ ያው ቤይሩቶች ጥሩ ናቸው ምናምን ልትሉ ትችላላችሁ። አዎ ጥሩ ናቸው። ስለ ቤይሩት መጥፎ ማዳም ሰምቼ አላቅም። ያው መጥፎም አይጠፉም፣ ግን በብዛት ስለ ቤይሩት አሰሪዎች ጥሩ ነገር ስለሚወራ ስለሚሰማ ነው እኔ ማለት ነው። እና የእነሱ ጥሩነት ጥሩ ሆኖ እያለ ግን እኛ የምንፈልገው የተሻለ ነገር እስከሆነ ድረስ በተሻለ ደሞዝ ነው መስራት ያለብንና አንድ ቦታ እነሱ ጥሩ ስላለን ነጻነት ስላለን እንደፈለገን ወተን ስለምንገባ ብቻ በማይረባ ነገር እድሜያችንንና ጊዜያችንን ማባከን የለብንም። እና ወደ ቤይሩት የምትመጡ አሁንም እኔ እንጃ። አዎ በእርግጥ ምንም በእናንተ አይፈረድም። ከክፍለ ሀገር የምትመጡ ልጆች ምንም አታውቁ አላችሁ፣ ምንም አይነት መረጃ የሌላችሁና አብርሽ ቀይራ ሁሌ ነው የሚያወራ። ኧረ እባካችሁ ቤይሩት ስለ አሰሪዎቹ ለራሳቸው እንኳን የሚበሉት የላቸውም። ወደ ቤይሩት የሚባሉ ሀገር ለምንድን ነው የምትመጡት እያለ ሁሌ ያወራል ሰማለሁና፣ እህቶቼ አረብ ሀገር ሞልቷል። ቤይሩት የሚባሉ ሀገር አትሂዱ ባካችሁ። እንዴ በቃ
እስከተሰደዳችሁ ድረስ የተሻለ ነገር መስራት ለተሻለ ነገር መልፋት ነው ያለባችሁ። እና ቤሩት ሰዎቹ ጥሩ ናቸው፣ ግን ደሞዛቸው በጣም የሞተ ነው። እና አንድ ቦታ ደግሞ እሺ መጣችሁ፣ እድል አመጣችሁ፣ አንድ መጣችሁ፣ 2 ዓመታችሁን ከጨረሳችሁ ቀይሩ። ዝም ብላችሁ አንድ ቦታ አትተኙ። እና ይህንን መረጃ አንድ እህቴ ስለነገረችኝ ነው። 4ኛ ዓመቷን ጭራሽ ጀምራለች ማለት ነው። ምን ሆነች ነው አልኳት። ምንም አይነት መረጃ የለኝም፣ ስልክም በቅርብ ጊዜ ነው ያስኩት ምናምን አለች። እና በጣም ያሳዝናል ብቻ። እና እባካችሁን እህቶቼ፣ በተለይ አዳዲስ ደግሞ አረብ ሀገር ለመምጣት ያሰባችሁ ማለት ነው፣ ኢትዮጵያ መሆናችሁ ማለት ኢትዮጵያ ውስጥ መሆናችሁ እዚህ ስደት ላይ መሆናችሁ ማለት ነው። አንድ ልጅ ስንት ነው 80,000 ብር ከፍዬ መጣ አለች ማለት ነው። እዚህ ጆርዳን ስትመጣ በቅርቡ ነው የመጣችው። ይሄ ሁሉ ብር ሲጀመር ብር አይከፈልም። በቃ ህጋዊ ኤጀንሲ ካገኛችሁ በኤጀንሲ ምንም ሳትከፍሉ ነው የምትመጡት። የምን 80,000 ብር እንደምትከፍሉ እኔ አላቅም። ምንድን ነው በነጻ ስላችሁ ለሜዲካል ታወጣላችሁ፣ ለሲኦሲ ምናምን እነዚህን ታወጣላችሁ። ከዛ በተረፈ የቲኬት ምናምን ወጪ እነሱ ናቸው የሚችሉት፣ የእናንተ አሰሪ ማለት ነው ከኢትዮጵያ የሚያስመጣችሁ። እና እህቶቼ ገንዘብ አትበሉ። ምንድን ነው ደላላ አሁን ይሄ ሁሉ ብር የሚቀበለው ምንድን ነው? ወስዷችሁ ወደ ኤጀንሲ ጋር ብቻ ስላገናኘ ይሄ ሁሉ ብር ይቀበላችኋል። ምን ሆናችሁ ነው? እና ይሄ ሁሉ ብር አትክፈሉ። ህጋዊ ኤጀንሲ አለ፣ ሞልቷል። ያው መረጃ ስለሌላችሁ ሊመስለኝ ይችላል። ማለት መረጃ ለመኖር ነው እንዴ። በተለይ አዲስ አበባ ምናምን የምትኖሩ አዳማ፣ ክፍለ ሀገር፣ የተለያየ ክፍለ ሀገር የምትኖሩ ልጆች በየቦታ ኤጀንሲ ያለ አይደለ? እነዚህ ከመንግስት ፍቃድ ያላቸው ኤጀንሲዎች 5 ሳንቲ አይቀበሉ። እሺ ገንዘባችሁን አትበሉ። እናንተ የምታወጡት ምንድን ነው? ለሜዲካል እና ለሲኦሲ፣ ለነዚህ 2 ነው የምታወጡት። እኔ በእንደዚህ መልኩ ነው የመጣሁት። እና አንዷ እህቴ 80,000 ብር ከፍዬ የመጣው ጆርዳን ስትለኝ በጣም ስለገረመኝ ነው። ብዙዎቻችሁ አላችሁ የተለያየ አረብ ሀገር ስትሄዱ ይህ ሁሉ ብር ከፍላችሁ ህጋዊ ኤጀንሲ ፈልጋችሁ በእነሱ ፕሮሰስ መጀመር እና ይህ ሁሉ ብር አትበሉ። በትንሽ ነገር ወደ አረብ ሀገር መምጣት ትችላላችሁ። ምንም የሚያስጨንቅ ነገር የለም። ባለማወቅ ይሄ ሁሉ ብር የለኝም እንዴት ነው እሱ ወደ አረብ ሀገር መሄድ የሚችለው እያላችሁ የምታስቡ የምትጨነቁ ልጆች ስላላችሁ፣ በእርግጥ ሲኦሲም አሁን በጣም በሚጎርሚ ሁኔታ ሲኦሲም ጨምሯል። ሜዲካል በጣም የገረመኝ አንዷ 10,000 ብር ነው የተመረመርኩኝ አለች፣ ሙሉ ምርመራ ማለት ነው። እኔ የመጣሁት ጊዜ 3,000 ነበረ። 3,000 ብር ነበረ። በጣም ገረመኝ። 7,000 ጨምሯል። ለነዚህ ብቻ ነው የምትዘጋጁት። ሲኦሲም ሲኦሲ ያኔንም 3,000 ነበረ፣ 3,000 ከምናምን። እነዚህ 2 ነው የምታወጡትና ሌላ ምንም የምታወጡት ነገር የለም። ሙሉ ምርመራ ታደርጋላችሁ፣ ሜዲካል ማለት ነው። ይሄ ለቲኬት ለምናምን ስራ ማስኬጃ ምናምን እያላችሁ ይሄ ሁሉ ብር ምንም የምታወጡበት ምክንያት የለም። ሲጀመር እንደዛ ህገወጥ ናቸው ብር የሚጠይቁት ኤጀንሲ ካሉ ማለት ነው። ምንም አይነት መክፈል የለባችሁም። ከእናንተ የሚጠበቀው ለሜዲካል እና ለሲኦሲ ብቻ ነው። እና ብራችሁን አትበሉ። ሁለተኛ ይሄ ሁሉ ብር ከየትም አታመጡም። በተለይ ለአረብ ሀገር አዲስ የሆናችሁ ልጆች ያስጨንቃል። ኢትዮጵያ ላለ ሰው ይሄ ሁሉ ብር የሌለው ሰው ወደ አረብ ሀገር መምጣት አይችልም። ከየት ያመጣል? 80,000-90,000 ብር አውጥቶ የሚመጡት ማለት ነው። እና ይሄ ሁሉ ብር ሳትከፍሉ ህጋዊ ኤጀንሲ ከመንግስት ፍቃድ ያላቸው ምንም አይነት ብር አይጠይቁም። ብር የሚጠይቁ ካለ ህገ ወጥ ነው በጣም። በተለይ አዲስ አበባ ምናምን የክፍለ ሀገር ልጆች ዘመድ ካላችሁ ምንም ገንዘብ አያስፈልግም። እዛ ሆናችሁ ፕሮሰሳችሁን መጀመር ትችላላችሁ። ለ2 ነገር ብቻ ነው እናንተ የሚጠበቀውና አይዟችሁ፣ ብራችሁን አትበሉ። ይሄ ብር የለኝም እንዴት መሄድ እችላለሁ እያላችሁ መሄድ እየፈለጋችሁ በእንደዚህ አይነት የቀራችሁ ምናምን ስላላችሁ መረጃ ስለሌላችሁ ማለት ነው ምንም አይነት ብር ወጪ አያስፈልግም እላለው። አዳዲስ የሆናችሁ ደግሞ ሳብስክራይብ
ላይክ ሼርም አድርጉ። ስለምታበረታቱኝ አመሰግናለሁ። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። ቻው